ሰበር መረጃዎች ለጉድ ተሰምተዋል። መካከለኛው ምስራቅ ላይ የፈነደው ጦርነት እሳት አርግዞ ሞት መውለዱን ቀጥሏል። የብረት ቆሎ ሆና ልቆረጠም የጋመ ብረት ሆና ልወረወር ያለችው የፋርሶቹ ኢራን ዓለምን አስደምመው አምሽታለች። ማርከሽ የሌለው የኢራን ሚሳኤል ዛሬም ሲነቀንቀው አድሯል። የኢራን የአየር መከላከያ ስርዓትም መላውን ዓለም አስደምሞታል። እስራኤል አሁን ጥርስ የሌለው አንበሳ ሆናለች። ምሽቱን ወደ ኢራን ሰማይ ያቀኑ የእስራኤል F-35 ተዋጊ ጀቶች እንዲሁም በርካታ ሰው አልባ አውሮፕላኖች በኢራን መቃወሚያ ተመተው ለምሽቱ የቴህራን ድምቀት ሆነው አድረዋል። የመከላከያ ቴክኖሎጂ ታሪክን እንደገና ሊጽፍ በሚችል እጅግ አስደንጋጭና ያልተጠበቀ ዜና ነው ከወደ አያቶላዎቹ መንደር የተሰማው። 13 F-35 ስውር ተዋጊ ጀቶች የእሳት ራት ሆነው አምሽተዋል። ኢራን በዓለም ላይ እጅግ ዘመናዊና ውድ ከሚባሉ ተዋጊ ጀቶች አንዱ የሆነውን F-35 ስውር ተዋጊ ጀትን መታመጣሏን በይፋ አስታውቃለች። የፋርሶቹ ኢራን ይህንን አይነቱን የአምስተኛ ትውልድ ስውር ተዋጊ ጀትን በመውደም በዓለም የመጀመሪያዋ ሀገር ሆና ተመዝግባለች። የኢራንን ዱላ የቀመሰ ያውቀዋል። ምሽቱን ምን አይነት ኢራን ነች የታየችው? የወደብ ከተማዋ ሃይፋን ስትወዘውዛት አድራለች። ምሽቱን ከመካከለኛው ምስራቅ እየተሰማ ያለው ዜና የዓለምን ትንፋሽ ቀጥ አድርጓል። የኢራን ባሊስቲክ ሚሳኤሎች የእስራኤልን ቁልፍ ወደብ የሆነችውን የሃይፋን ወሳኝ የነዳጅ ዲፖ በቀጥታ ኢላማ አድርገው ሃይፋ እንደ ችቦ ስትፈካ አምሽታለች። የኢራን ጦር ኃይሎች እንዳስታወቀው ከሆነ የእስራኤል አገዛዝ የተዋጊ ጀት ነዳጅ ማምረቻ ተቋማትና የኃይል አቅርቦት ማዕከላት ላይ ያነጣጠረ እጅግ አደገኛ ጥቃት መሰንዘሩን ገልጿል። ጥቃቱ በበርካታ ሰው አልባ አውሮፕላኖችና ሚሳኤሎች የተፈጸመ መሆኑን ተጠቁሟል። አክሎም የጽዮናዊው አገዛዝ ወረራ ከቀጠለ የኢራን ኢስላማዊ ሪፐብሊክ የጦር ኃይሎች የማጥቃት ዘመቻዎች ይበልጥ የከፉና ሰፊ ይሆናሉ ሲል ጦሩ በይፋ አስታውቋል። በዚህ ጥቃት በርካታ እስራኤላውያን ሙትና ቁስለኛ ሆነዋል። በቴል አቪቭ መዲና 6 የአንድ ቤተሰብ አባላት እስራኤላውያንም ተገድለዋል። በጥቅሉ በጋዛ የሆነ ያለው በእስራኤል ተደግሟል። በሌላ በኩል የእስራኤል ኩራትና በዓለም አቀፍ ደረጃ ከፍተኛ ዝናን ያተረፈው የዋይዝማን የሳይንስ ተቋም በኢራን የምሽቱ የሚሳኤል ውርጅብኝ ጉዳት እንደደረሰበት ኒውዮርክ ታይምስ ጋዜጣ ይፋ አድርጓል። በሪሆቦት ከተማ የሚገኘው ይህ ታዋቂ የምርምር ማዕከል በሚሳኤል ጥቃት ጉዳት የደረሰበት ሲሆን ቢያንስ አንድ የላቦራቶሪ ህንፃ ላይ ከፍተኛ እሳት እንደተነሳም ታውቋል። የዋይዝማን የሳይንስ ተቋም በእስራኤል ብቻም ሳይሆን በዓለም ዙሪያ በሳይንሳዊ ምርምርና ፈጠራ ግንባር ቀደም ሚና ከሚጫወቱ ተቋማት አንዱ ነው። የዋይዝማን የሳይንስ ተቋም በእስራኤል ብቻም ሳይሆን በዓለም ዙሪያ በሳይንሳዊ ምርምርና ፈጠራ ግንባር ቀደም ሚና ከሚጫወቱ ተቋማት አንዱም ነው። ይህ ተቋም በተለያዩ የሳይንስ ዘርፎች በሚያደርጋቸው ምርምሮችና በሚያስገኛቸው ግኝቶችም ግንባር ቀደም ነው። የፋርሶቹ ኢራን ጦርነቱ ተፋፍሞና ተስፋፍቶ እንደሚቀጥልም አስታውቃለች። የኢራን የትናንት ምሽቱ ድብደባ ከቴል አቪቭ እስከ ኢላት ብሎም የወደብ ከተማዋ ሃይፋን ያካለለና የጎበኘ ነበር። ከባዱን ካርድ ገና አልመዘዝነውም። ምሽቱን የፈጸምነው ጥቃትም ባረጁ ሚሳኤሎች ነው። ከባዱ ሰይፍ ሲመዘዝ እስራኤልን ምን ይውጣት ይሆን? ይህንን ያሉት የፋርሶቹ ኢራን የበላይ መሪ አያቶላ አሊ ካሚኒ ናቸው። ሰራዊቱ ምንም አይነት ሃይፐርሶኒክና አደገኛ አቅም ያላቸው የጦር መሳሪያዎችን አልተጠቀመም ብለዋል አያቶላ። የጦርነቱ ገጽታ ይበልጥ ውስብስብ እየሆነ መጥቷል። የኢራኑ የመንግስት መገናኛ ብዙሃን ፋርስ ኒውስ አገኘት ባለው መረጃ መሰረትም ኢራን በእስራኤል ቁልፍ ከተሞች በሃይፋና በቴል አቪቭ ላይ በሰነዘረችው ጥቃት የተጠቀመቻቸውን ተራ ሚሳኤሎች ይፋ አድርጓል። እነዚህም ኢማድ፣ ቃድር፣ ኸይባር ሸካን መሆናቸው የተረጋገጠ ቢሆንም ምንጮቹ እንዳሉት ኢራን ከፍተኛ ፍጥነት ያላቸውን ሃይፐርሶኒክ ሚሳኤሎችም ሆነ እጅግ ከባድ የሚባሉ የጦር አረሮችን በዚህ ጥቃት አልተጠቀመችም ተብሏል። የጦርነቱ ማዕበል አቅጣጫውን እየቀየረ ይመስላል። ኢራን በእስራኤል ላይ በሰነዘረችው ጥቃት ኢላማ ያደረገችው የሃይፋ የነዳጅ ማጣሪያን ነው። ይህም ተራ ኢላማ አይደለም። የእስራኤልን የጦርነትና የኢኮኖሚ አቅም አንገት ያስደፋ ቁልፍ ስትራቴጂካዊ ቦታ ነው። ይህ በሰሜን እስራኤል የሚገኘው ግዙፉ የነዳጅ ማጣሪያ የሀገሪቱን የነዳጅ ፍላጎት ያስደፋ ቁልፍ ስትራቴጂካዊ ቦታ ነው። ይህ በሰሜን እስራኤል የሚገኘው ግዙፉ የነዳጅ ማጣሪያ የሀገሪቱን የነዳጅ ፍላጎት ከ60% በላይ የሚያቀርብ ወሳኝ ተቋም ነው።
ከቤንዚንና ከናፍጣ ጀምሮ በተለይም ለእስራኤል አየር ኃይል ወሳኝ የሆነውን የጄት ነዳጅ በብዛት የሚያመርተው ይህ ማጣሪያ ነው። በቀላል አገላለጽ የሃይፋ ማጣሪያ የእስራኤል ኢኮኖሚና የወታደራዊ እንቅስቃሴ የጀርባ አጥንት ነው። ይሁንና የፋርሶቹ ኢራን ይህንን ቦታ በሚሳኤል በቀጥታ ጥቃት ስለፈጸመችበት እስራኤል ከዚህ በፊት ታይቶ በማይታወቅ ሁኔታ ከባድ የነዳጅ እጥረት ቀውስ ውስጥ ትገባለች ተብሎም ተሰግቷል። በኢራንና በእስራኤል መካከል ያለው የጦርነት ነጋሪት ይበልጥ እየጎላና እያየለ ባለበት በዚህ ሰዓትም የኢራኑ ሜጀር ጄኔራል አህመድ ቫሂዲ አገራቸው በጽዮናዊው ጠላት ላይ ያነጣጠረቻቸውንና ጉዳት አድርሳለች ያለቻቸውን ቁልፍ ወታደራዊና ስትራቴጂካዊ ኢላማዎች ዝርዝር መረጃን ይፋ አድርገዋል። ሜጀር ጄኔራል ቫሂዲ እንዳስታወቁት እስካሁን ድረስ በስኬት ተመተዋል የተባሉት የእስራኤል ኢላማዎች የሚከተሉትን ያካትታሉ። 13 ዝነኞቹን የአምስተኛ ትውልድ ተዋጊ የሆኑትን ኤፍ-35 ተዋጊ ጀቶችን በሩሲያ ሰራሽ ፓንሲር መከላከያ ስርዓት በቴህራን ሰማይ ላይ አንደፋድፈው ጥለዋል። ሌላኛው ደግሞ እጅግ ዘመናዊ የጦር አውሮፕላኖች መገኛ እንደሆነ የሚነገርለት የኔቫቲም ቁልፍ የአየር ኃይል ማዕከል ሲሆን በዚህ ሰፈር ውስጥ የሚገኙ ኤፍ-35፣ ኤፍ-16 እና ኤፍ-15 ዘመናዊ ተዋጊ ጀቶች ወደ ተራ ብረታ ብረትነት ተቀይረዋል። ከባድ የነዳጅ ማጓጓዣ ታንከሮች፣ የአመራርና ቁጥጥር ማዕከላት፣ የኤሌክትሮኒክስ የጦርነት ማዕከላት፣ የመከላከያ ሚኒስቴር መስሪያ ቤት የወታደራዊ ኢንዱስትሪ ማዕከላት ኢላማ ተደርገዋል። በመካከለኛው ምስራቅ ያለውን ውጥረት ወደ አዲስ ምዕራፍ ሊያሸጋግር በሚችል መልኩም አንድ ስማቸው ያልተጠቀሰ የኢራን ጦር ተወካይ ዛሬ በወጡት አስደንጋጭ መግለጫ ቀጣዩ ጥቃት በእስራኤል ላይ ከዚህ ቀደም ከነበሩት ሁሉ በ20 እጥፍ የላቀና የከፋ እንደሚሆንም አስታውቀዋል። ይህ የጦር ባለስልጣን በስም ያልተጠቀሱ ነገር ግን ከፍተኛ ስልጣን እንዳላቸው የሚገመት ሲሆን የእስራኤል ማንኛውም አይነት ቀስቃሽ እርምጃ ከባድ ዋጋ እንደሚያስከፍላት ልናረጋግጥላት እንወዳለን ብለዋል። ቀጣይ የሚሳኤል ጥቃቶቻችን ሲያርፉ ከዚህ በፊት ከነበረው በ20 እጥፍ የፈረጠመና የማያዳግም ምላሽ ይዘው ይመጣሉ ሲሉ በድፍረት ተናግረዋል። ይህ የኢራን ጦር ማስጠንቀቂያም በቀጠናው ዳግም ሊፈነዳ ስለሚችል ወታደራዊ ግጭት ስጋትን ከፍ አድርጓል። የሁለቱ ሀገራት የሻከረ ግንኙነትና አልፎ አልፎ የሚያደርጉት የማስፈራሪያ መግለጫዎች ለዓለም አቀፉ ማህበረሰብም የራስ ምታት እንደሆኑ ቀጥሏል።